ሲቀር አንደኛ ሶደቀተን ጃሪያ ፈሳሽነት ቀጣይነት ያላት ሶደቃ የሰጠ ሰው ሲቀር የሱ አይዘጋም አካውንቱ ገቢ አለው የመስጂድ ቦታ ሰጥቷል መስጂድ ሰርቷል አዎ በተሰገደበት ቁጥር አጅራለሁ ኪታብ ወቅፍ አድርጓል አዎ በተቀረበት ቁጥር አጅራለሁ የገቢ ምንጭ አስቀምጡ ሰውየው እኮ ሞቶ አባባ ዑስማን 10 መስጂድ ሰርቷል 10 መስጂድ ውስጥ በተሰገደ ቁጥር አባባ ዑስማን ገቢ ያላቸው አቂዳ ተስተካክሎ ኢማንህን አሳምረህ ይህንን ሰርተህ ከሄድ ወላሂ ገቢ ምንጭ አይቋረጥም ይመጣል ይጎርፋል ምንድነው ይሄ ስራህ ተመልከት በዛ ሶደቀተን ጃሪያ ላይ ባለን አስተዋጽኦ እናደርጋለን ነው መስጂድ ሲሰራ የግድ በሳጥን እስከምትለመን አጠብቅ 10ም ተው 100 ብር ይሁን ጨመር አድርግ አላህ Subhanahu Wa Ta'ala ፐርሰንት አይሳሳተው ይሰጣል ያስቀምጥልሃል ومن يعمل مثقال ذرة خيرا يره ብናይ ታከል መልካም የሰራ ሰው አላህ የውመል ቂያማ ያገኛታል ብሏል አላህ Subhanahu Wa Ta'ala ሶደቀተን ጃሪያ እንዳይቀርብ መስጂድ ሲገነባ አስተዋጽኦ አድርግ ባለ 200 ብር ሰጣ 1000 ብር ሰጣ 20 ብር ሰጣ እንደ አቅም መስጂድ ላይ ታገል ለምን ባቂ ነገር ቢኖር ይሄ ነው ወላሂ እንደውም አሁን ምስኪን ታበላለህ ደረጃ አለው ይሄም ደረጃ አለው ምስኪን ውሃም አጠጥተህ ምስኪን አበልተህም ደረጃ አለህ አዎ ሶደቀተን ጃሪያ ሲሆን ግን በተሰገደ ቁጥር የገቢ ምንጭ አለ የመስጂድ ምናልባትም ሳይፈርስ የውመል ቂያማ ከዚህ በኋላ ሊቆይ ይችላል አዎ 300 ዓመት ቢቆይም የዚህ ሁሉ ሰጋጅ እንትን አለ አጅር አለ እዚህ መስጂድ ውስጥ የተማሩ ዑለማዎች ሌላ ቦታ ሄደው ሲማሩ አሁንም ይሄዳል ያንተ ስራ አሁንም ይሄዳል ለዚህ ነው ብራንችህን አታቀውም ወላሂ ያ አላህ ወላሂ በጣም ትልቅ ነገር ነው ይሄ አንድ ስራው የማይቋረጥ ሁለተኛ ዒልምን ይንተፈዑ ቢህ ወይም ደግሞ የሚጠቀሙበት ዕውቀት ትቶ የሄደ ሰው ሲቀር ለሰዎች የሚጠቅም ዕውቀት አሁንም እንማር ስትማር ጥሩ ታያለህ ስትማር ጥሩ ትሰራለህ ትእዛዝህን ትክክለኛ አሰራር አፈጻጸም ትፈጽማለህ ለሌላም ታስተምራለህ አው ዒልም ይንተፈዑ ቢህ ወይ ለሰዎች ጠቃሚ ዕውቀት ትቶ የሞተ ሲቀር አስተምሮ የሞተ ሰው አስተምሮ ይሄን ዓለም ለቆ የሄደ ሰው የገቢ ምንጭ አለ ሞቷል እኮ ገብቷል እኮ ለህድ ውስጥ ገብቷል ግን ገቢው አይቋረጥም والله በጣም ይገርማል አሁን ዑለማዎችን አስቡ የዑለማዎች እነ አቡ ሁረይራ እነ አቡበከር እነ ዑመር እነ ዑስማን ብሎም ከሁሉም በፊት ነብይ አለይሂ ሰላቱ ወሰለም ከዛ በታች አኢማዎች እነ ኢማሙ ሻፊዒ እነ ኢማም ማሊክ እነዚህ አሁን የነሱ ኪታብ ይሞጠላል እነሱ ያስተማሩት ይማረዋል ህዝብ አሁን የነዚህን የገቢ ምንጭ አስበው ዓለምን አዳርሶ የሁሉ ብራንች አላቸው የሁሉ ቅርንጫፍ አላቸው የዚህ ሁሉ ገቢ አላቸው ያ አላህ አው ዒልም ይንተፈዑ ቢህ ወላሂ ዑለማዎች ዓሊም ሆነ ዳዕዋ ባደረከ ቁጥር ቀላል አይደለም ቅራ አንዲት ኪታብ ቅራና አንድ ኪታብ አቅራ በዛች ባንተ ባቅም በሰጠው ለሰዎች ባደረከው አስተዋጽኦ አንተ ትሞታለህ ያቀራው ባቀራ ቁጥር ገቢ አለህ ገቢ አንተ እኮ ሞታል ገቢ አለህ አስተካክለህ መንሃጁን በደንብ አድርገህ አስተምረህ አንተም ተምረህ ከሰጠህ አላህ የገቢ ምንጭ ስለዚህ ዑለማዎች ዒልም የሚጠቅም ዒልም ትተው የሄዱ ሰዎች የገቢ ምንጫቸው አይቋረጥም እስኪ ቆይ ገንዘብ የለኝም ድሆች ነን አዎ እዚህኛይቱ እንኳን መድረክ ውስጥ መግባት አቃተን እንዴት አይደል እምሰጠው የለም መስጂድ መስራት አልቻልክም እሺ አልቻልክም እንበልና አልቻልክም ቋሚ የሆነ ሶደቃ ለምስኪኖችም መስጠት ወቅፍ ማድረግም አልቻልክም አዎ እኔም ራሴ የለህም አዎ ግን ዓሊም ሆነ ደግሞ በዚህ በኩል መግባት እንችል ነበር ሁለት ያዝልኝ የቻለ በገንዘቡ ያናደርጋል በገንዘባቸውም ወቅፍ አድርገው ዒልምም የሚሰጡ ደግሞ ዑለማዎች አሉ እንደና አብዱላህ ኢብኑ ሙባረክ ሊመስል አላህ ዱንያውንም ሰጥቷቸዋል በዱንያውም በኩል ለፊ ሰቢልላህ ወጪ ያደርጉ ነበር ያንሱ ነበር መልካም ነገር ለመሳኪኖች ወቅፍ ይሰጡ ነበር በዚህ ደግሞ ዒልምም ይሰጡ ነበር አቤት እነዚህ ደግሞ ያ አላህ እንደዚህ አይነት አስመጭና ላኪ እምትለው አለኩ
ሰው ያው እንዲያስተዋጽኦ ነው አይደል የምታገኘው? አዎ ለምሳሌ እኛ ጋር ሱቅ በደረት ያለ በመስኮት ሱቅ አለ፣ ትልቅ ሱቅ አለ፣ ድርጅት አለ፣ ካምፓኒ አለ፣ ኢንዱስትሪ አለ። እንግዲህ የገቢ ምንጫውን የባለ ኢንዱስትሪውና ሲዋክ ነጋዴው እኩል አይደለም። የዛኛው በሰዓት በደቂቃዎች ስንት ሚሊዮን ይገባለታል። ለማንኛውም እንደ ሥራ ይሄንን የሚያበላልጥህ ወይ የሰጠው ብዛት ወይ ኢኽላስ ነው የሚያበላልጥህ። ምናልባትም ኢኽላስ ደግሞ ዋናውን ትልቁ ሚና ይጫወታል። ስለዚህ ሁለቱ ውስጥ ዱንያም ኑሮት በዱንያው ወቅፍ አድርጎ ፊሰቢልላህ አድርጎ የሄደ የገቢ ምንጭ አለው። ወከዛሊከ አልዓሊም الذي علم العلم علم الناس من العلم الذي أعطاه الله كسته وقت لسووش بتنو سبتو يهده. ሶስተኛ አወለድ ሷሊህ يدعو له ዱዓ የሚያደርግለት ልጅ ወልዶ የሄደ ሰው እሱም አይቋረጥም ገቢ። ወላሂ በጣም ይገርማል። ልጅ አለህ በተርቢየተል እስላምያ አንጻ አሳድገዋል፣ ቂራአት አቀርተዋል፣ ዒልም እንዲቀር አድርገሃል፣ ሶላት እንዲይዝ አድርገሃል፣ ሐራም እንዲከለከል እንዲቆጠብ አስተምረሃል። አንተ ብትሞትም የዱዓ የሚያደርግልህ ልጅ ትተህ ከሄድ የገቢ ምንጭህ አይቋረጥም። اللهم اغفر لأبي ولأمي اللهم ارحم ربي ارحم وقل ربي ارحمهما كما ربياني صغيرا الله استمروا لكم اللهم ارحمهما كما ربياني صغيرا يا الله እናትና አባቴን አንተ ምህረት ስጣቸው አዝነው እንዲያሳደጉኝ የሚል ልጅ ትተህ ከሄድ የገቢ ምንጭህ አይቋረጥም። ተባባልን። ረቢ ርሐመሁማ ከማ ረቢያኒ ሶጊራ የሚለው ፊዚክስ ያስተማርከው ነው? የኬሚስትሪ ልጅህ ነው? የማትማቲክስ ልጅህ ነው? ሄልዝ ያስጠናኸው ነው? ማን ነው ዱዓ የሚያደርግልህ? ሷሊህ ነው። አወለድን ሷሊህ ነው። ሷሊህን يدعو له حتى يتصدقوا له እንኳን ሶደቃ የሚያወጣልን ልጅ ትቶ ይሄድ አይደለም ያሉት ነብዩ አለይሂ ሰላቱ ወሰለም። አወለድን ሷሊህን يدعو له ዱዓ የሚያደርግልህ መጀመሪያ አወለድን يدعو له አወለድን ሷሊህን ኬሚስትሪ ተማሪ ነው እንደ ታዲያ ሷሊህ ማን ነው እንጂ ሷሊህ ማን ነው? ምን የሚሰራ ነው? ምን ላይ ያለ ነው? በምን የሚኖር ነው? ኬሚስትሪ ራሱን ክልክል እያልኩ አይደለም። ክልክል ነው፣ የሚበቃው ይበቃል። ባዮሎጂን በራሱ ክልክል ነው እያልኩ አይደለም። ውስጥ ላይ የሚከለክለው ይወጣል። ሂስትሪን በራሱ ክልክል ነው እያልኩ አይደለም። ማትማቲክስ በራሱ ክልክል ነው አላልኩም። ውስጥ ያሉ ነጥቦች መውጣት ያለባቸው ብቻ ነው የምናገረው። ተቀበላል። ያንተ ምሮ ሷሊህ አይሆንም አላልኩም። ማትማቲክሱን እያጠና ሷሊህ ይኖራል የለም አይደለም። ነገር ግን በሂደቱ ላይ ያለ ሰው በአፈጻጸሙ ላይ ባለንበት ባሁኑ ሁኔታ ላይ ያለ ሰው ሷሊህ ብለህ የምትገልጸው አይደለም። ለምን ሙኻለፋ እየፈጠረ ነው። የ20 ዓመት ልጅ ያለ ዩኒቨርሲቲ ወለደን ሷሊህ አይባል ወላሂ ወለይሰ ቢሷሊህ ሷሊህ አይባል። ይኮ ሸሪዓ እኮ ነው። ኧረ ሷሊህ ይባል። ሷሊህ እንዴት ይባላል? ሷሊህ ማለት እኮ አላህን የሚፈራ እኮ ነው። አንተ እየደግሰው ስንት ሙኻለፋ እየሰራ ተው እንጂ ተው። በማጠጋጋት አይደለም። ሶስቱም አንድ ሰው ላይ ሊሰባሰቡ ይችላሉ። እንደው ሊያጋጥሙ ይችላል። አንተ እየድለኛ እንዴ ሀብታም ነው፣ አላህ ገንዘብ ሰጥቶታል። ሀብታምም ባይሆን አላህ በሰጠው ለመስጂድ የሆነ አስተዋጽኦ አደረገ፣ ሰደቀተን ጃሪያ ነው። ቅራአትም ቀራርቷል፣ አቀርቷል። በዚህም በኩል አለው ገቢ ሰደቀ። አሁንም ያው ዒልም ተፈዑ በ ደህና ልጆች ወልዶ አሳምሮ አሳድጓቸዋል። በዚህም በኩል ገቢ አለው። በሶስት ገቢ ያለው ይኖራል። የሚገርመው ይኖራል። አሁን እነዚህ ሶስት ገቢዎች ሱቅህ ነው ተባልክ አይደል? እንደ ወንድምዬ አንዱ ሱቅ ምንድነው? ገንዘብም ከሌለ ዒልምም ካልቀራህ ልጅ እንኳን ወልዶ መነገድ እንዴት ያቀታሃል? ተው እንጂ አንስነፍ እንጂ ወልደህ መሐመድን፣ አህመድን፣ ከማልን፣ ጀማል፣ ሰዒድ፣ ፋጡማን ወልደሃል። አሳድጋቸው፣ እድን ጋር አስተዋውቃቸው፣ በአቂዳ ጋር አስተዋውቃቸው፣ ከሱና ጋር አስተዋውቃቸው። የአባቴ እናትን ሐቅ ያውቃሉ። ወቁል ረቢ ርሐምሁማ ከማ ረበያኒ ሰጊራ የሚለው የቁርአን አንቀጽ ነው። በል ተብለዋል። በል ማለቱን አላህ ሱብሓነሁ ወተዓላ የአላህን ቁርአን ካናነበቡ እንዴት ያውቁታል? ወቁል ረቢ ርሐምሁማ ከማ ረበያኒ ሰጊራ ብለዋል አላህ በቁርአን ውስጥ። ይህንን ሲቀሩት ነው ለአንተ ዱዓ የሚያደርጉልህ። አላህን ሲፈሩ ነው። መጀመሪያ የእናትና የአባት ሐቅ ሲገባቸው ነው። ሆዱን ብቻ እንዲያንከባክብ አታሳድግ ልጅህን። ለሆዱ አደር
ለራሱ አደር፣ ለቤቱ አደር፣ ለልጆቹ አደር። እንደው ብቻ ዲኑን ሳያቅ ኑሮን ብቻ አስተማርከው። ስትጨናነቅ ያል ስትሯሯጥ ያል የሚያቀው መሯሯጥን ነው፣ የሚያቀው መጨናነቅህን ነው። ወደ መስጂድ ሩጫህን አያቅም። እንደዚህ ካሳደግከው አንተን ሆኖ ነው የሚያድገው። አንተ የልጅህ ምንድነህ? መጽሐፍ አንተን ያነባል፣ አንተን ነው የሚሆነው። ስለዚህ ጠንቀቅ በል ወንድሜ። የገቢ ምንጭህ ነው፣ የገቢ ምንጭህ ነው፣ ሱቅህ ነው፣ የአኸራ ሱቅህ ነው። የአኸራ ሱቅህን ደግሞ አታባክን። ልጅህን አስተምር፣ አንተም ተማር። አሁን እኮ ለልጆቻችን ዕልም እንድንወድላቸው፣ ለልጆቻችን ኸይር እንድንወድላቸው፣ ለልጆቻችን ሷሊህነትን እንድንወድላቸው መጀመሪያ እኛ ማወቅ አለብን። እኛ ስናቅ ነው የማወቅን ታላቅነት ደረጃ ስናቅ ነው ልጅህ እንድታውቅ የሚያደርግህ። ስለዚህ አደራ አላ ጠለበል ዒልም ያለና አቋም የተስተካከለ ይሁን። ልጆቻችንንም በጥሩ እናስተምር። አደራ ነው የምላችሁ። ወላሂ በጣም ልጆችን እንዳታባክኗቸው። ሌላ አትስማ። እኔ እንደው አላህ ይጠብቀኝ ማለት ያለብህ የተማረ ቤተሰብ ያላትን ሚስት ካገባህ ፍዳህን ነው የምታየው፣ መከራህን። መድረሳ እንኳን አይደለም የሚያስገቧቸው። ታይ ይሄ ምንድነው? ይሄን እንደዚህ ታደርጊያለሽ እንዴ? ይሄን ልጅ ታይ ሚስትህን ያጠማል። ከዛም በኋላ የልጅ ባለቤት አትሆንም፣ የልጅ አባት አትሆንም። አባቱ አጎቱ ነው የሚሆነው። ዝም በል ግባ ነው የሚለው ወደ ሐራም። ቂራአት ላይ ደንታ የለም። ቂራአት ቦታ ላይ ነው ሰው አቅም አይኖርህም። እንደው አላህ አንደኛ አላህ ይጠብቀው፣ ሁለተኛ አሸንፍ። እንደ የልጅ አባት ወላሂ ብዙ ተሞክሮ ስላየሁ እንደው በጣም ማለት ነው በጣም ብዙ በተሞክሮ ደረጃ ስላየሁ ቤተሰቡ የተማረ ትልቅ ደረጃ የደረሰ አካል ቤተሰብ ያለው ሰው ልጁ ወደ ዕልም ቦታ ይመጣል ማለት ለምን የሚያውቀው በሌላ ነው። ይሄንን ልጅ ብሎ ውሃ የመሰለ መኪና ይዞ ይመጣል አጎቱ። ለምንድን ነው? ዶክተር ሆኖ ነው አጎቱ። ስለዚህ ይሄ ልጅ ምን ይመኝ ይመስልሃል? ጦለበል ዒልም ላይ ተርቦ ተጠምቶ አገር አቋርጦ ሂዶ ብርዱን ችሎት ሙቀቱን ችሎት ረሃብ ችሎ ይማራል? በጣም ከባድ ነው። ከሰማሁት ማለት ነው ነግሬያቸዋለሁ ካሁንም በፊት አገር ቤት ታውቃላችሁ ቂራአት ደረሳ አሁን ሌላ ቦታ መራኪዞች ይቀመጣሉ። መራኪዝ ቦታ ላይ የሆነ ነገር ድጎማ ይሰጣሉ ዑለማዎች፣ በዛ ነው የሚማሩ። አሁን ድሮ ደረስነት ሄደ ቀሪያ እያለ ሰበብያ እየተያዘ ነበር ቂራአት የሚቀረው አይደል? እንደዛ ነበር የሚቀረው ድሮ። ሰውየው ነህው ቦታ ላይ ሄደው ነህው እየቀሩ እያለ ሰበብያ ይዟቸዋል። ሰበብያ ማለት ቀላቢ የሚባል ልክ ሳምንት እንደዚህ እየዞረ ዛሬ መሐመድ ቤት፣ ነገ አህመድ ቤት፣ ተነጎዳ ከማል ቤት እያሉ እየዞሩ ሳምንት እንደዚህ ነው የሚበሉት። እራትና ቁርሳቸውን ዛሬ መሐመድ ይችላል፣ የነገው ደግሞ ሌላ ቦታ፣ የተነጎዳው ሌላ ቦታ፣ እንደዚህ እየዞሩ እና ቃልቸው ዝም ብለው ኪታበውትን ነው የሚመለከቱት። ነህው ላይ እየተሯሯጡ ነው፣ እየሞጠሉ ነው። ሴቶቹ ሌላን መቀለብ ደግሞ ልጆችን መቀለብ እንግዲህ ገበሬ በጣም እጥረት ይኖርበታል። በመስከረም ብዙ የሚበደር ነው። ሐምሌና ነሐሴ የሚበደር ነው። ተቀበላል። እንደዛ ስለሆኑ ስለተመረሩ ቃልቻውን ሴትዮዋ በጣም ስለተመረረቻቸው እንጀራው መካከል ላይ የሕፃኑን ልጅ ኩስ አስቀምጠዋል። ሰገራው እዚች ቤት ድጋሚ እንዳይመጡባት ነው እሷ በዘዴ ዙሪያውን ከታርገው በልተው መሃሏን ትተው ወደ መስጊዳቸው። ለምን የዓላማ ሰው ኩሱን አያየው። በጣም ብዙ ነገር አለበት። ወላሂ በጣም ነው የሚገርመው። እንደው ቂራአት ላይ ያለን ደረስነትን የቀመሰ መንዛቀ ያሪፉ በአመት በጣም የሚገርመው ማለት ነው። እንደው አሁን ዩኒቨርሲቲ ስንማር በሳምንት በእኛ ጊዜ ማለት ነው በሳምንት 3 ጊዜ ይታረዳል። 4 ጊዜ የሚታረድበታል በሳምንት ውስጥ ማለት ነው። የስጋ አለ ያን 3 ጊዜ ምናምን ኋላ እየቀነሱ 2 ጊዜ ምን እያደረጉት መጥቶ የተማሪው ፍሰት በበዛ ቁጥር ማለት ነው። እና በደንብ አማርጠህ በልተው መንካፌ ትሆናለህ። ወደ ውጭ የምትባላበታለህ። ሰንቲም ሲመጣ የዩኒቨርሲቲ ልጅ ከሆንክ ደግሞ አጎቶችህ ማንም ይልክልሃል ብዙ ማለት ነው። ደረሳ ጋር ዒልም ጋር ስትመጣ ግን እኔ በራሴ ህይወት የታዘብኩት ማለት ነው ዩኒቨርሲቲ ውስጥ ሁሉም ነው በቃ ገንዘብ ራሱ ከኪሳችን አናጣ ይልክልሃል ብዙ። በደረስነት ጊዜ እንጀራ በእንቅብ ሰብስበን
ደረቅ እንጀራ ብዙ አይነት ነው። የሻገተው እጅጅ ያለው ትኩሱ ነርፎው ቆሎው ቂጣው አንድ ላይ ነው የምትቀበለው። ያንን ሁሉ ትወስያለህ። አዎ ስትበላ ቀጭ ቋ ድሽ ወላሂ በጣም ይገርመኛል። ደግሞ ከገረመኝ እንትን አታገኝም፣ ወጥ የለውም። አዎ በእንትን ታመጣና ጫው ማለት ነው። ጫው ታመጣና ጫውን ትበጠብጥና ትፈተፍተዋለህ። ወጡም በርበሬውም ያደረውም የሻገተው ጭምቅ እያደረግክ ያንን ትበላለህ። ወላሂ ለዚህ ነው እካክ በካክ ደረሳ ኩፋ ማከክ ቡል ሰውነት። እኔ አሁን የልመናውን ሳይሆን እያልኳቸው ያሉት ወላሂ ለዚህ ዒልም አስተዋጽኦ የሚያደርግ ጠፍቶ ነው። መርከዝ የሚከፍት ጠፍቶ ሩስ ሽንት ቤት አይደፋም ሀብታሞች ዘንድ ሙስሊም እነ ዑስማን ትልልቅ ባለ ሀብቶች አላወቁም። መርከዝ መክፈት አልቻለም ሙስሊሙ ኡማ አይችልም። ለዚህ እኮ ነው መስጊዶች ራቁታችን የሚያቀራ ጠፍቶ አይደለም፣ ቀለብ የሚችል ጠፍቶ የተወሰነ አስተዋጽኦ ቢያደርጉ ቢመድቡ የሙስሊም ባለ ሀብቶች 20 30 40 300 400 1000 ተማሪ ታስገባል። አዳሪ ተማሪ ቀለባቸው ይቻላል ቢቀሩ ለኡማው ብዙ አስተዋጽኦ ያደርጉ ነበር። ይሄ ደረሳ የማይቻለውን ነገር ልመና ክልክል ነው። ልመና ውስጥ ይገባል። በተለያየ ተእዊል እየገቡ ነው። እንደዚህ ሆኖ ይሄንን አልፎ ነህው ደረጃ ላይ ደረሰ። ለማንኛውም በክልክልም ይምጣ በምን ነህው ያቀሩን ሰዎች ታግለው ነው የመጡት። ወላሂ በጣም የሚገርመው ማለት ነው። ለፍተው ታግለው ጭረው እንደው ተርበው ተጠምተው አከው ከኪዟቸው ቡፎሮፎር ይዟቸው ስንት ተባረው ስንት ነገር ሆነው ላኢላሃ ኢላላህ በአመት አንድ ጊዜ ትቀምሳለህ ወይ መውሊድ ስትጠራ ምን ስጋ ወጥ እንደው ወላሂ እንድሪስ የሚባል ወንድም ነበረኝ ማለት ለኔ ለቂራአት ሰበብ የሆነኝ ማለት ነው። አንድ ቀን በማድ ሰጡን። የለም እንደው ጭራሽ ቀሪአውን ብትለው ብትዞር ግማሽ አላህ ይስጥህ ልቋስ ይባላል መንደሩ ልቋስ ይባላል። እና 200 መንደር አንድ ቤት እንኳን የሚሰጥ የለም። አላህ ይስጥህ እንደው ትግስ ነው የምትለው። ከዛ ሆነ ቦታ ሄድንና እንጀራ በወጥ ሰጡን። ትንሽ ናት እንጀራዋ። እንደው ስንበላት በጣም ጣፈጥ። ጉዴህል መጣፈጥ አለ አቤትህል መጣፈጥ አለ። ወላሂ እንደው አንድ ቀን አጥቅሼ ይበላ ሆነ አለ። አንድ ቀን አጥቅሼ በወጭት ቀርቦ ወጥ እንጀራ ዙሪያውን ትኩስ እንጀራ ቀርቦ ቀድድ እያደረኩ እንደው እያጠቀስኩ እበላ ይሆን አለኝ። ወላሂ ያ አላህ እንደው በጣም ያሳዝናል። እኔ ለኔ የፈለኩት ምን መሰለህ? ባለ ሀብት ብዙ አለ፣ መቅራት የሚፈልግም ብዙ አለ። እነዚህን የሚቀሩትን አስተዋጽኦ ለማድረግ የሀበሻን ሰው ተመልከተው አስበው። ሩዝ ግን ይደፋል። መንደር ሽንት ቤት የሚደፋ አለ። አረብ ሀገር ብቻ አይደለም እዚሁ ሀበሻ ውስጥ ለከት ባጣ መልኩ ድሃ አለ። በሚገርም ሁኔታ ሀብታም ይሆናል። ያ ባለ ሀብት ግን ይሄንን አያስታውስም። የአላህ እንዲም ቢሰራበት ሐዲስ እንዲቀራ ቁርአን እንዲቀራ ቢያደርግ እንደው ምን ያክል ደረጃ በደረሰ ነበር። ወላሂ ምን ያክል ለውጥ በመጣ ነበር። ነገር ግን አቅጣጫውንም አላወቁት፣ ዑለማዎችም አይነግሯቸው። ያው በዚህ ነው ብቻ። እኔ እዛን ጊዜ የነበረን የቂራአት ጥማት